አርዕስተ ዜና። የኢትዮጵያ ሀገራዊ የምክክር ኮሚሽን በትላንትናው ዕለት ከህዝብ ተወካዮች ምክር ቤት ጋር ባደረገው ውይይት በትግራይ ክልል አጀንዳ በማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎችን በማስመረጥ ምክክሩን የተሟላ ለማድረግ የክልሉን ነባራዊ ሁኔታ ከግምት ውስጥ ያስገባ ስነ ዘዴን በመጠቀም ቀሪ ስራዎችን ማጠናቀቅ እንዲቻል ከመግባባት ላይ መደረሱን ገልጿል። ተጨማሪውን ይዘናል። ብሔራዊ መታወቂያ ወይም ፋይዳን ልክ እንደ ፓስፖርት የግለሰቦች መለያ ሆኖ እንዲያገለግል ለማድረግ እየሰራ እንደሚገኝ የብሔራዊ መታወቂያ ፕሮግራም አስታውቋል። ይህንንም ለማሳካት ከተለያዩ አገራት ጋር አስቻይ የሆኑ ትስስሮችን የመፍጠር ሥራ እንደሚከናወን የፕሮግራሙ የሳይበር ደህንነት ዳይሬክተር ካሳዬ ታፈሰ ገልጸዋል። አብራችሁን ስትቆዩ የምትሰሙት ይሆናል። አሶሳ ከተማ የሚገኘው የሜትሮሎጂ አገልግሎት ማዕከል በግብዓት አለመሟላት ምክንያት አገልግሎት አለመጀመሩ ተገለጸ። የሜትሮሎጂ ማዕከሉ በግብዓት አለመሟላት ምክንያት አገልግሎት አለመስጠቱም ኪሳራ እንደሆነ ተገልጿል። ዝርዝሩን ትሰሙታላችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ሁለቱንም የሱዳን ተዋጊ ኃይሎች አግኝተው ሊያነጋግሩ እንደሆነ ተገልጿል። ጉቴሬዝ በትላንትናው ዕለት ከአልአረቢያ ጋር ባደረጉት ቃለ ምልልስ እንደገለጹት ከሆነ ከሁለቱም የሱዳን ተዋጊ ኃይሎች ጋር የሚደረገው ውይይት በጄኔቫ እንደሆነም አስታውቀዋል። ከአፍሪካ የያዝነው ጉዳይ ነው። አሜሪካ በዚህ ሳምንት መጨረሻ በዩክሬን ጉዳይ በአውሮፓ በሚደረገው ንግግር ላይ ተወካይ እንደምትልክ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ነገር ግን ብዙ ጊዜ ማባከን እንደማይፈልጉም አስጠንቅቀዋል። ዝርዝሩን እንነግራቸዋለን። የትግራይ ክልልን ነባራዊ ሁኔታ ያገናዘበ ዘዴን ለመጠቀም ከስምምነት መደረሱን የምክክር ኮሚሽኑ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትላንትናው ዕለት ከህዝብ ተወካዮች ምክር ቤት ጋር ባደረገው ውይይት በትግራይ ክልል አጀንዳ በማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎችን በማስመረጥ ምክክሩን የተሟላ ለማድረግ የክልሉን ነባራዊ ሁኔታ ከግምት ውስጥ ያስገባ ስነ ዘዴን በመጠቀም ቀሪ ስራዎችን ማጠናቀቅ እንዲቻል ከመግባባት ላይ መደረሱን ገልጿል። በትግራይ ክልል ወደ ምክክር ለመግባት የሚያስችሉ የቅድመ ዝግጅት ስራዎች በተደራጀ መንገድ እየተከናወነ እንደሚገኝ የገለጸው ኮሚሽኑ ጊዜያዊ አስተዳደሩንና ሌሎች ባለድርሻ አካላትን ያሳተፉ የተለያዩ የቅድመ አጀንዳ ማሰባሰቢያ መድረኮች መካሄዳቸውንና ከመድረኮቹም ጠቃሚ ግብዓቶች መገኘታቸውን ተናግሯል። ለዚህም መላው የትግራይ ህዝብ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራን፣ የሲቪል ማህበረሰብ ድርጅቶችና የሚመለከታቸው ባለድርሻ አካላት ኮሚሽኑ በትግራይ ክልል ለሚያከናውነው አጀንዳ የማሰባሰብና የጉባኤ ተሳታፊዎችን የማስመረጥ ሥራ የበኩላቸውን ቀና ትብብር እንዲያደርጉ መልእክት ተላልፏል። ኮሚሽኑ የሀገራዊ ምክክር ጉባኤ ለማስጀመር ዝግጅቱን እያጠናቀቀ እንደሚገኝ የገለጸ ሲሆን በውይይቱ የትግራይ ክልልን ጨምሮ አንዳንድ ቀሪ ተግባራትን ፈጥኖ በማጠናቀቅ ሀገራዊ የምክክር ጉባኤ በአጭር ጊዜ ማስጀመር በሚቻልባቸው ጉዳዮች ዙሪያ ሰፊ ምክክር መደረጉን ኢዜአ ዘግቧል። የእናቶችና ህፃናት የጤና ስርዓትን ለማሻሻል በየዓመቱ $140 ሚሊዮን ያስፈልጋል ተባለ። የእናቶችና ህፃናት የጤና ስርዓትን ለማሻሻል እየተከናወኑ ያሉ ስራዎችን ለማስቀጠል በየዓመቱ $140 ሚሊዮን እንደሚያስፈልግ የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ ተናግረዋል። ለዘርፉ እድገት ተጨማሪ ሀብት የማሰባሰብ ስራ ማከናወን እንደሚገባ በመጠቆም ከኢትዮጵያ መንግስት በኩል ደግሞ ከዚህ ጋር የሚጣመር ተመሳሳይ ሀብት በየዓመቱ እየጨመረ እንደሚሄድ አስረድተዋል። የእናቶችና ህፃናት የጤና ስርዓትን ለማሻሻል ከአጋር ድርጅቶች $167 ሚሊዮን እንደተሰበሰበ የተገለጸ ሲሆን ከአጋር ድርጅቶች የተሰበሰበው ይህ ገንዘብ ለሚቀጥሉት 3 ዓመታት በዘርፉ ጥቅም ላይ የሚውል ነው ተብሏል። ይህም የእናቶችና ህፃናትን ጤና ለማስጠበቅ እንዲሁም በ2030 የእናቶችንና ህፃናትን ሞት በሚፈለገው ደረጃ ለመቀነስ በእጅጉ እንደሚያግዝ ዶክተር ደረጀ አጽንኦት ሰጥተዋል። ሀብቱ ግብዓቶችን በበቂ ሁኔታ ገዝቶ ወደ ሀገር ውስጥ ለማስገባት ጤና ተቋማትን ተደራሽ እንዲሆኑ እንዲሁም የጤና ባለሙያዎች የሚሰጡት አገልግሎት ጥራት እንዲኖረው ያስችላል ተብሏል። የእናቶችና ህፃናት ጤናን ለመደገፍ ኮምፓክት አግሪመንት የተሰኙ አጋር ድርጅቶችና መንግስት በጋራ ያዘጋጁት የምክክር መድረክ የተካሄደ ሲሆን ድጋፉን እየሰጡ የሚገኙትም የኮምፓክት ስምምነት 11 ረጂና አጋር ድርጅቶች መሆናቸውን የዘገበው ፋና ነው። የፋይዳ መታወቂያን ልክ እንደ ፓስፖርት የግለሰብ መለያ ለማድረግ እየተሰራ ነው። ብሔራዊ መታወቂያ ወይም ፋይዳ ልክ እንደ ፓስፖርት የግለሰቦች መለያ ሆኖ እንዲያገለግል ለማድረግ እየሰራ እንደሚገኝ የብሔራዊ መታወቂያ ፕሮግራም አስታውቋል። ይህንንም ለማሳካት ከተለያዩ አገራት ጋር አስቻይ የሆኑ ትስስሮችን የመፍጠር ሥራ እንደሚከናወን የፕሮግራሙ የሳይበር ደህንነት ዳይሬክተር ካሳዬ ታፈሰ ገልጸዋል። የፋይዳ ዲጂታል መታወቂያ አስተማማኝ፣ ደህንነቱ የተጠበቀና ለጥቃት ያልተጋለጠ መሆኑን ለማረጋገጥ ከባለድርሻ አካላት ጋር በቅንጅት እንደሚሰራም የገለጹ ሲሆን በተመሳሳይ መልኩ በቅርቡ የተጀመረው የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመሩ ስራ በቁርጠኝነት እየተሰራ እንደሚገኝ ጠቁሟል።
ከዚህ ጋር ተያይዞ ደንበኞች እስከ መጋቢት 30 2018 ዓመተ ምህረት ድረስ የባንክ ሂሳባቸውን ከፋይዳ መረጃ ጋር የማጣመር ሥራ ማከናወን እንደሚጠበቅባቸው አስገንዝበዋል። የፋይዳ መታወቂያን ተደራሽነት የበለጠ ለማስፋት እየተሰራ መሆኑን ጠቁመው አሁን ላይ የተመዝጋቢዎች ቁጥር 29 ሚሊዮን በላይ መድረሱን ተናግረዋል። በቀጣይም 90 ሚሊዮን ዜጎችን ለመመዝገብ እቅድ ተይዞ እየተሰራ ነው ያሉት ዳይሬክተሩ የተለያዩ አገልግሎቶችን ከፋይዳ መታወቂያ ጋር የማስተሳሰሩ ስራም ተጠናክሮ መቀጠሉን አመልክተዋል ሲል ፋና ዘግቧል። የሜትሮሎጂ ማዕከሉ በግብዓት አለመሟላት ምክንያት አገልግሎት አለመስጠቱ ኪሳራ ነው ተብሏል። በአሶሳ ከተማ የሚገኘው የሜትሮሎጂ አገልግሎት ማዕከል በግብዓት አለመሟላት ምክንያት አገልግሎት አለመጀመሩ ተገለጸ። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በቤንሻንጉል ጉሙዝ አሶሳ ከተማ የሚገኘው የሜትሮሎጂ አገልግሎት ማዕከልን ጎብኝቷል። የማዕከሉን አገልግሎትና የሥራ ጥናት ደረጃን ሊያጠናክር የሚያስችል በኢትዮጵያ የሜትሮሎጂ ኢንስቲትዩት ተገንብቶ በ2016 ዓ.ም የተመረቀው ባለ 2 ወለል ህንፃ የማዕከሉን አገልግሎት ለማሳደግ ፋይዳው የጎላ ነው ብሏል። ይሁን እንጂ ለአገልግሎት የተዘጋጀው ይህ ህንፃ ከግንቦት 2016 ዓ.ም ጀምሮ በግብዓት አለመሟላት ምክንያት አገልግሎት ሳይጀምር መቅረቱ የህንፃው ግንባታ የታለመለትን ዓላማ ሳያከናውን ወደ ኪሳራ የሚቀየር በመሆኑ የሚመለከተው አካል አስፈላጊውን የግብዓት አቅርቦት በማሟላት ወደ አገልግሎት እንዲገባ ማድረግ እንደሚገባም ቋሚ ኮሚቴው አሳስቧል። የሜትሮሎጂ አገልግሎት ማዕከሉን አሰራር ለማሻሻል የተገነባው ህንፃ ተገቢውን አገልግሎት ሊሰጥ ይገባል ሲልም ቋሚ ኮሚቴው አስገንዝቧል። የቤንሻንጉል የሜትሮሎጂ አገልግሎት ማዕከል መሪ ስራ አስፈጻሚ ተወካይ ደጀኔ አያና በበኩላቸው ማዕከሉ 124 ጣቢያዎችን በስሩ በማስተዳደር ከ1995 ዓ.ም ጀምሮ የሜትሮሎጂ አገልግሎት መረጃን እያቀረበ እንደሚገኝ አስረድተዋል። ነገር ግን የሜትሮሎጂ አገልግሎት ማዕከሉ በየዕለቱ የሚሰበሰቡ የአየር ሁኔታና በረጅም ጊዜ ውስጥ ተደራጅተው የሚገለጹ የአየር ንብረት ለውጦችን በተለየ የአሰራር ስርዓት ለማስቀጠል የሚያስችል ግብዓትን አዲስ በተገነባው ህንፃ አሟልቶ ለመስራት ከኢትዮጵያ የሜትሮሎጂ ኢንስቲትዩት ጋር በመነጋገር ላይ መሆናቸውን አስረድተዋል። አንቶኒዮ ጉቴሬስ ሁለቱን የሱዳን ተዋጊዎች በጄኔቫ ሊያናግሩ ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሁለቱን የሱዳን ተዋጊ ኃይሎች አግኝተው ሊያነጋግሩ እንደሆነ ተገልጿል። ጉቴሬስ በትላንትናው ዕለት ከአል አረቢያ ጋር ባደረጉት ቃለ ምልልስ እንደገለጹት ከሆነ ከሁለቱ የሱዳን ተዋጊ ኃይሎች ጋር የሚደረገው ውይይት በጄኔቫ እንደሆነም አስታውቀዋል። ይሁን እንጂ ይህ ውይይት መቼ እንደሚካሄድ የገለጹት ነገር የለም። ከዚህም በተጨማሪ የተባበሩት መንግስታት ድርጅት ከየትኛውም የግንኙነት መንገዶች ተቆራርጣ በቆየችውና አሁን ደግሞ በፈጥኖ ደራሽ ኃይሉ ቁጥጥር ስር ወደምትገኘው የኤልፋሽር ግዛት የመግባት ፍቃድ እንደተሰጠው ተናግረዋል። ዋና ጸሐፊው አክለውም ከሁለቱም ወገን በጥሩ ሁኔታ እየተንቀሳቀሰ ያለ አካል የለም ያሉ ሲሆን ነገር ግን በፈጥኖ ደራሽ ኃይሉ በኩል እየተፈጸሙ ያሉት የሰብአዊ መብት ጥሰቶችና ዓለም አቀፍ ስምምነቶችን የጣሱ ተግባራት ከፍ ያሉ ናቸው ብለዋል። አውሮፓውያኑ 2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተጀመረው ጦርነት በ10 ሺዎች የሚቆጠሩ ሱዳናውያን የሞቱበት ሲሆን ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ ማፈናቀሉ ይታወቃል። ሐማስ ትጥቅ መፍታት አለበት ስትል እስራኤል አስታወቀች። እስራኤል የሐማስ ከፍተኛ አመራር ኻሊድ ማሻል ቡድኑ የጦር መሳሪያ እገዳውን ሊቀበል እንደሚችል ነገር ግን ሙሉ በሙሉ ትጥቅ መፍታትን እንደማይቀበል ያቀረቡትን ሐሳብ ውድቅ አድርጋለች። እስራኤል ትናንት ሐሙስ እንዳስታወቀችው የፍልስጤም እስላማዊ ንቅናቄ ከፍተኛ አመራር የጦር መሳሪያ እቀባን እንደሚስማማ ከጠቆመ በኋላ ሐማስ በአሜሪካ በሚደገፈው የጋዛ የሰላም እቅድ መሰረት ትጥቅ ይፈታል ብላለች። እንደ አውሮፓውያኑ አቆጣጠር ጥቅምት 10 ቀን ጀምሮ በስራ ላይ የዋለው የተኩስ አቁም ስምምነት ጥቅምት 7 ቀን 2023 ሐማስ በእስራኤል ላይ በፈጸመው ጥቃት የተጀመረውን ጦርነት አስቁሟል። ነገር ግን እስራኤልና ሐማስ በየቀኑ ማለት በሚቻል መልኩ እርስ በእርስ በመወነጃጀል ስምምነቱን አሁንም እየጣሱት ስለመሆኑ ይነገራል። የሐማስ ከፍተኛ አመራር የሆኑት ኻሊድ ማሻል ለአልጀዚራ እንደተናገሩት ታጣቂ ቡድኑ የጦር መሳሪያ እንዲታገድ ለሚለው ሐሳብ ክፍት ቢሆንም በትራምፕ የፍልስጤም ግዛት እቅድ የቀረበውን ሙሉ በሙሉ ትጥቅ የመፍታት ጥያቄ ውድቅ እንደሚያደርጉት ተናግረዋል። በሌላ በኩል አንድ የእስራኤል የመንግስት ባለስልጣን የትራምፕ ባለ 20 ነጥብ እቅድ ለሐማስ የወደፊት ዕጣ ፈንታ ቦታ የለውም ብለዋል። ሐማስ ትጥቅ ይፈታል፣ ጋዛም ከወታደራዊ ቀጠና ነጻ ትሆናለች ሲሉ መናገራቸውንም ፍራንስ 24 ዘግቧል። ትራምፕ የሰላም ውይይቱን እርግፍ አድርገው ሊተዉት እንደሚችሉ ዛቱ። አሜሪካ በዚህ ሳምንት መጨረሻ በዩክሬን ጉዳይ በአውሮፓ በሚደረገው ንግግር ላይ ተወካይ እንደምትልክ ዶናልድ ትራምፕ ተናግረዋል።
ነገር ግን ብዙ ጊዜ ማባከን እንደማይፈልጉም አስጠንቅቀዋል። ትራምፕ በዋይት ሃውስ ለጋዜጠኞች ሲናገሩ ጥሩ ዕድል እንዳለ ካስብን ቅዳሜ ዕለት በአውሮፓ በሚደረገው ስብሰባ ላይ እንገኛለን። ነገር ግን ጉዳዩ አሉታዊ ነው ብለን ካስብን ብዙ ጊዜ ማባከን አንፈልግም ብለዋል። ትራምፕ በተደጋጋሚ በሚደረጉ ስብሰባዎች የሰለቹ ሲሆን በጦርነቱ ሁለቱም ወገኖች እጅግ ተበሳጭተዋል ሲሉ ቃል አቀባያቸው ካሮላይን ሌቪት ለጋዜጠኞች ተናግረዋል። በሌላ በኩል ሩሲያ በ5 ዓመታት ውስጥ የኔቶ አባል ሀገርን ልታጠቃ ትችላለች ሲሉ የህብረቱ ኃላፊ አስጠንቅቀዋል። የምዕራባውያን ወታደራዊ ህብረት የሆነው ኔቶ ኃላፊ ማርክ ሩተ በሰጡት አዲስና ጠንካራ ማስጠንቀቂያ ሩሲያ በሚቀጥሉት 5 ዓመታት ውስጥ አንድ የኔቶ አባል ሀገርን ልታጠቃ ትችላለች ብለዋል። ማርክ ሩተ በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገውን ስውር ዘመቻ እያጠናከረች ነው፣ አያቶቻችን ወይም ቅድመ አያቶቻችን እንደተቋቋሙት አይነት መጠነ ሰፊ ጦርነት ለመጋፈጥ ዝግጁ መሆን አለብን ማለታቸውን ዘ ኢንዲፔንደንት አስነብቧል።